ነገራችን ላይ ግን ማለት ነው ማንም ሰው የጣሉበትን ሲያነሱበት አይወድም። የእውነቴን ነው ብላችሁ የዛሬውማ ለየት ያለ ነው። ሄሉዬ አፋጀሻቸው። መቼም ያንቺ ዩቱብ መሆን ያለበት አፋጀሻቸው ዩቱብ ነው መሆን ያለበት። የእውነቴን ነው ብላችሁ። ሰላም ጤና ይስጠንን። ውድና እየተከበራችሁ የሀገሬ ልጆች ቅመሞችዬ እንዴት ናችሁ? እንዴ ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋር በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ እንዲልኝ ምኞቴ ነው ማለት ነው የኔ ምርጦች ማለት ነው። በዚህ አጋጣሚ ለምታበረታቱኝም አስተያየት የምትሰጡኝም ያው ድሮ ምትክዬ ስትገቢ ሰላም ብለሽ ነው ለምን ሰላም አቲም የምትሉኝ እህቶቼ ያላችሁና በዚህ አጋጣሚ የሰው ቤት ታውቃላችሁ፣ እኛውን ቪዲዮ ስንሰራ ተሽነክልከን ነው። በእኔ አቅም አሁን እሷ ወደ ላይ ልሰግድ ስትሄድ በ5 ደቂቃ ውስጥ ነው የምጠቀመው ቤተሰቦች። ለዛ ነው ውዶች እሺ ሀሳቤን ብቻ አካፍያችሁ የምወጣው እንጂ የእናንተን ጤንነት እየጠየኩ ራሱ ብውል ደስ ይለኛል። እግዚአብሔርን ነው ምላችሁና አትቀየሙኝ እህቶቼ። ሰላም ሳልላችሁ ብዙ ጊዜ ወደ ገደለው ስለምገባ ማለት ነው የኔ ምርጦች። እናንተም እንዳትሰለችሁ፣ እናንተም ጊዜያችሁን መስዋዕት አድርጋችሁ ያላችሁን ጊዜ ስለሆነ የምታዳምጡኝ ነዛን የኔ ምርጦች ማለት ነው። እንግዲህ ቪዲዮንም ላይክ አድርጓ የኔ ውዶች። እንዴት ተሽነክርከን እኮ ቪዲዮ እንደምሰራ ብትረዱን እግዚአብሔርን እና ቪዲዮን ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደውሏ ምልክት በማጥቆር ቤተሰብ እንድትሆኑ የኔ ቅመሞች በአክብሮትና በትትና እጋብዛለሁ። ለምታበረታቱኝንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ዛሬ ሄሉ አፋጀቻቸው ቢሆን የዩቱባ ስም በጣም ነበር ደስ የሚለኝ። ማንም ሰው ያው የጣሉበትን ሲያነሱበት ንክ አይወድም። የእውነቴን ነው ምላችሁ። ዛሬ እንግዲህ ያብና ሉል እንግዲህ ያው ገጥመዋል። ባለፈ ያው ሉሌ ለሄሉ ደስታ ስን ይቅርታ ዝቅ ብዬ ጠይቃለሁ ብሎ ያው ከያብ ጋር ጓደኝነትና ሰላም አውርዷል። ሁላችሁም ታውቃላችሁ። ዛሬ እንግዲህ ሉሌ ትናንት በተፈጠረው ነገር በጣም ነው ማዝነው። ሄሉ ግን ስለምትወድ ስለምታፈቅር ምናልባት ልታስቀና ይሆናል እንጂ የሄሉ ማንነት አይደለም። በፍጹም እንደዛ አይነት ስህተት ሄሉ አትሰራም። ስለዛ ዛሬ ያለውን ነገር ሄሉ ቤት ሄደን ፈተን እንመጣለን በማለት ሉል እንግዲህ ቤት ይዞት ሄዶ ነበር። ያብን ጠርቶ ያብ ያው በግድ ነው የሄደለት። ሲሄዱም እንግዲህ የጠበቃቸው ሰርፕራይዝ እንግዲህ ቤተሰቦች ሌላ ነው። እሱም እንግዲህ ሄሉ ትናንትና አብራው ከመጣችሁ ከዛ ጠንበለል ጋር ማለት ነው አብራው ነበረ። በነገራችን የቤተሰቦች ልጁ ብዙም አይናገርም። እናንተ በዝምታው ገዳ አይነት ነገር ነው እና ሄሉ ሻየ ማለት ነው። እንዴት ነው ግን እንደዚህ የምታጠምጃቸው? አንድ ልጅ ኮሜንት አይቼ ነበረ፣ ወንድ ይሁን ሴት ሄሉዬ እኮ በዶላር ነው የምታጠምዳቸው የሚል ኮሜንት አይቼ ነበር። በነገራችን ሄሉ በዶላር ብቻ ሳይሆን ስብህናዋንም ነው። ብዙ ወንዶች ስብህና ያላትን ሴቶች ይወዳሉ። እውነት ለመናገር ስብህኗ፣ ኮንፊደንሷ፣ በራስ መተማመኗ፣ ክብሯ መጠበቋ ያንን ነገሯ ስለሚወዱ ይመስለኛል። በነገራችን ይሄን ልጅ እንግዲህ ይዛው የመጣችሁ ለማስቀናት ነው፣ ያብን ለማስቀናት ነው። እንደኔ ግን ማለት ነው የዛሬው ቪዲዮም ልክ አይደለም ሄሉዬ። ምክንያቱም ያብን ትወጇዋለሽ፣ በጣም ነው የምትወጁ። ትተሹ መተው አትችይም። ምትተዩና የቆረጥሽ አይነት ሴት ብትሆኚ ለማስቀናት ይሄን ልጅ ይዘሻት መጭም ነበረ። ያብን ለመተው ብትፈልጊ አታስቀኙም፣ ይሄን ልጅንም ይዘሻት መጭም። ስለዛ ቆርጠሽ ነማትቆርጪው ሄሉዬ ድጋሜ ሌላ ስህተት ውስጥ ባትገቢ ጥሩ ነው ብዬ ነው ማስበው። ስህተቱ ምንድን ነው ካላችሁኝ ደግሞ አሁን ለምሳሌ ማስቀናቱ ጊዜ ቢያልቅና ያብ ተናዶ በቃ ሌላ ነገር ውስጥ ቢገባ ሄሉ ደግሞ ያለውን ጊዜዋን የማስቀናትን ብጨርስ አስቡ ስሜቱ ምን ከባድ እንደሆነ ማለት ነው። እና ይሄ ነገር ለእኔ ሄሉዬ ልክ አይደለም ብዬ ነው ማስበው። እውነት ለመናገር ለያብ ብቻ አይደለም ለራሷም ይሄ ማስቀናት የፉክክር ነገር ምናምን ጥሩ አይደለም። የእውነት ለመናገር ሄሉ በጣም ነው የሚያስታውቅባት። እየሳቀች ነው ነበር ከትናንት ጀምሮ። ዛሬም ያብና ሉል ራሱ ቤቷ ሲገቡ እየሳቀች ነበረ። ምክንያቱም ፌክ ስለሆነ ማለት ነው፣ ትክክል ስላልሆነ ማለት ነው። እና በዚህ አጋጣሚ ሉል መግቢያው ላይ አንዳንድ ኮሜንታችሁንም ቪዲዮንም እያየው ነበር። የሄሉ ማንነት አይደለም። ሄሉ ክብሯን የጠበቀች በራሷ የምትተማመን ላመነችበት ነገር ጥግ ድረስ ዋጋ መክፈል የምትችል ልጅና የራሷን ክብር የጠበቀች ልጅ ናት። እንደዚህ አይነት ልጅ አይደለችም። አንዳንድ ኮሜንቶችም ቤተሰብም ተናዳችሁ በሄሉ ትናንት በሰራችሁ ቪዲዮ ስትናገሩ ነበር ብሏል። በዚህ አጋጣሚ ሉል ቤተሰቦቿም ሄሉን እንደመቆጣት ነው። ሄሉ ትክክል አይደለሽም እያሉ ነው እንጂ ሁሉም ገብቷቸዋል እኮ ሁሉም ተመልካች። ሄሉ ከዚህ ልጅ ጋር የመጣችሁ ያብን ለማስቀናትና ለማናደድ ወንብድሯን ለመመለስ ነው እንጂ ሄሉ በክብሯ የማትደራደር አይነት ሴት እንደሆነች በስንት ጊዜ አብረዋት ተከታትለው የመጡ ቤተሰቦቿ በደንብ ጠንቅቀው ያውቃሉ። ይሄንን ግን ልክ አይደለም ነው የቤተሰብ የኔም ቢሆን ጥያቄ ሄሉዬ ልክ አይደለሽም ነው። እና በዚህ አጋጣሚ ያብ ዛሬ ያብ
ልዑልና ያብ ናቸው ዛሬ። ልዑልም ለያብ ነው ዛሬ ያገዘው። ሄሉዬ በፊት ማንነት ይሻልሻል፣ ይሄ የመሰሉ ነገር ልክ አይደለም። አንተም ተገለበጥክ ከያብ ጋር እንደሆንክ እንዴ ልዑል፣ ሁለታችሁንም አይናችሁን ማየት አልፈልግም። ከዚህ በፊት ያደረገኝን ታውቃለህ። ዛሬ ምን ተገኘ? ያብ ስለምንህ እንኳን እኔ ያብ ብለህ አይደል እንዴ በሩን ከፍተ ይወጣብኝ። ዛሬ ምን ተገኘ ከሱ ጋር ሲሆን እንደዚህ የምትሆነው? ያብ ደግሞ እንደዚሁ በቀላሉ ምንዘጋው ፋይል የለም። እንዲሁ በቀላሉ የምተውሽ እንዳይመስልሽ፣ ይሄኑ አልጨረስንም፣ ይሄ እቃቃ ጨዋታ አይደለም በማለት ያብ እንግዲህ ከልጁ ጋም ከልዑል ጋም ልዑልና ያብ እንግዲህ ከልጁ ጋር ግብ ግብ ፈጥረው ነበር ማለት ነው። ለዛ ነው ሄሉ አፋጀቻቸው። ዩቱብ ቻናል ቢሆን አሪፍ ነበር ያልኩት በነገራችን ላይ ማለት ነው። እና ሄሉ ትስቅ ነበር። ያብ ግን የለም በቃ ፌንት ነቅሏል፣ ተንጨርጭሯል። እግዚአብሔርን ነው ብላችሁ መጨረሻ ላይማ የልጁ ደረት ላይ እናቴ ጋደም ማለት ሁሉ ጀመረች። እና አንዳንዴ ለዛ ነው ሁላችንም የጣሉብንን ወይም ደግሞ የጣልናቸውን ሲያነሱባቸው አይወዱም አይደል? እና ያብዬ እንግዲህ አይዞ። በእርግጥ ሄሉ ያብን በጣም ትወዷለች፣ ስለምታፈቅረውም ነው አሁን ለማስቀናት የሞከረችው። የእውነቴን ነው።